የክህሎት ኢትዮጵያ ያላትን እምቅ የሰው ኃይል አንድም ታለንት ያላቸው ዜጎች ወደ ኋላ እንዳይቀሩ ለራሳቸውም ለሀገራቸውም ለቤተሰቦቻቸውም በሚጠቅም መልኩ በአግባቡ እንዲጠቀሙበት ለማድረግ ታሳቢ ያደረገ መንግስት የክህሎትና ቴክኖሎጂ ልማት እንዲሁም ፈጠራ ላይ ያለውን ጠንካራ አቋምን ማሳያ ነው ብለን ልንወስድ እንችላለን። ከዚህ አንፃር ውድድሩ ኢኮኖሚያዊ ሉዓላዊነታችንን ለማረጋገጥ የሚችሉ አእምሯቸው የሰላ እጃቸው የተፍታታ ችግሮችን ወደ መልካም እድል የሚቀይሩ እንዲሁም ፈጠራና ፍጥነትን የዕለት ተዕለት ተግባራቸው ያደረጉ ንቁና ብቁ የሆኑ ዜጎችን የምናፈራበት የፈጠራ ተሰጥኦና መክሊት ያላቸውን የምናበረታታበት ልዩ ፕሮግራም ነበር የተዘጋጀው። ዓላማውም ይሄ ነው። ከዓላማው አኳያ በአግባቡ ዓላማውን ያሳካ ፕሮግራም ሆኖ ነው ትላንት የተጠቃለለው። እንግዲህ ውድድሩ ከታች ጀምሮ ከኮሌጅ ጀምሮ ነው ሲካሄድ የነበሩ አጠቃላይ አሸናፊዎች እዛው በአካባቢያቸው ከነበሩ ክላስተር ደረጃ ደግሞ ተወዳድረው አሸናፊ ሆኑት ለክልል ሄደው አሁን በአገር አቀፍ ደረጃ ስናካሄደው 4ኛ ደረጃ ላይ ደርሶ ነው ማለት ነው። በደንብ በክህሎት የበቁ ዜጎች የአካባቢያቸውን ችግር በአግባቡ አስተውለው ያንን ችግር መፍትሄ ለመስጠት ሲንቀሳቀሱ ቆይተው የተለያዩ ቴክኖሎጂዎችን ለመስራት ጥረት ያደረጉበት ነው። ከዚህ አንፃር እነኚህን 4 ደረጃዎች ሲመጡ በሰሯቸው ቴክኖሎጂዎች ላይ የነበሩ ክፍተቶችን እየሞሉ እንደመምጣታቸው እንደ ሀገር ምርትና ምርታማነትን ሊያሳድጉ የሚችሉ የታዳሽ ኃይል አማራጭ ኃይሎችን ማምጣት የሚችሉ ቴክኖሎጂዎችን በስፋት አይተናል። ሁለንተናዊ እድገትና ብልጽግናን እውን ለማድረግ በሚደረገው ጥረት ውስጥ መሰረት ሊሆኑ የሚችሉ ቴክኖሎጂዎችን ያሳዩ ወጣቶች የታዩበት ባለተሰጥኦዎች የታዩበት መድረክ ሆኖ ነው የተገኘውና ውጤቱም ያንን ነው የሚያሳየው። ውድድሩ በ3 ካቴጎሪ ነበር ተከፍሎ ሲካሄድ የነበረው። አሰልጣኞች፣ ሰልጣኞችና ኢንተርፕራይዞች ናቸው 3ቱ ምድቦች። ሰልጣኞች የቴክኒክና ሙያ ሰልጣኞች ማለት ነው በ22 የክህሎት ውድድሮች ነበር ውድድራቸውን ሲያደርጉ የነበሩት። በስልጠና ቆይታቸው በየሙያቸው ምን ያህል በአግባቡ ስልጠናቸውን ተከታትለዋል የሚለውን ነገር ወርክሾፕ ላይ በተሰጣቸው ሰዓት በብቃት መወጣት መቻላቸውን ማየት ተችሏል። በተጨባጭ የአካባቢ ሀገራዊ ችግርን ብቻ ሳይሆን ዓለም አቀፍ ችግርን ሊፈቱ የሚችሉ ቴክኖሎጂዎችን ጭምር ማየት የተቻለበት ሁኔታ ነው ያለው። ከዚህ ቀደም ከነበሩ 3 ተከታታይ ውድድሮችን ለየት የሚያደርገው በጥራትም በይዘትም ሰፋ ያሉ ጥራታቸውም ከፍ ያለ ቴክኖሎጂዎችን ነው በ3ቱም በአሰልጣኝም በሰልጣኝም በኢንተርፕራይዝም ውድድሮች ላይ ማየት የተቻለውና እንግዲህ ሁኔታ ከተመቻቸላቸው ኢትዮጵያውያን የማድረግ አቅማቸው የመፍጠር አቅማቸው ከየትኛውም የዓለም እኩል ማድረግ እንደሚችሉ ያሳዩበት ነው። ሌላው ውድድሩ የተግባራዊ ጥናትና ምርምር ውድድርም ተካሂዷል። በዚህ ምድብ ላይ አሰልጣኞች የቴክኒክና ሙያ አሰልጣኞች ብቻ ናቸው የተሳተፉት። ከሁሉም ክልል የተውጣጡ አሰልጣኞች ናቸው። በ3ቱም ውድድሮች ላይ ያሉ ተሳታፊዎች ከሁሉም ክልል የመጡ ናቸው። ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ ሲካሄድ የነበረውን ውድድር አዲስ አበባ ነው በበላይነት ማጠናቀቅ የቻለው። የነጥብ አሰጣጡም የዓለም አቀፉን የክህሎት ውድድር መሰረት አድርጎ ነው የተሰጠው። ለምሳሌ ወርቅ 8 ነጥብ ይይዛል፣ ብር 5 ነጥብ ይይዛል፣ ነሐስ ደግሞ 3 ነጥብ ይይዛል። በዚህም በሰልጣኝና በኢንተርፕራይዞች ምድብ ተከፍሎ በክህሎት በቴክኖሎጂና በተግባራዊ ጥናትና ምርምር የውድድር መስኮች አዲስ አበባ ከተዘጋጀው አጠቃላይ ሜዳሊያዎች 10 የወርቅ 4 የብርና 4 የነሐስ ሜዳሊያዎችን በመውሰድ በድምሩ 112 ነጥብ በማምጣት ነው የውድድሩ አጠቃላይ የአሸናፊዎች አሸናፊ መሆን የቻለው። አዲስ አበባን ተከትሎ ኦሮሚያ በ108 ነጥብ፣ የአማራ ክልል ደግሞ በ59 ነጥብ የ3ኛ ደረጃ የውድድሩ አሸናፊ በመሆን አጠናቀዋል ማለት ነው። ክህሎት ነው
ልቆ የወጣው ኢትዮጵያ ነች። በዚህ ፕሮግራም ከፍ ያለችው በዚህ ፕሮግራም ውስጥ የኢትዮጵያውያን ታለንት የኢትዮጵያን ወጣቶች ታለንት በግልጽ መውጣት ችሏል። አካባቢያዊ ችግር ሳያግዳቸው ችግርን ወደ መልካም አጋጣሚ በመቀየር ምርትና ምርታማነትን ማሻሻል የሚችሉ ስራዎችን መስራት እንደሚችሉ የተቀመጠውን ሁለንተናዊ የብልጽግና ጉዞ ማሳካት የሚያስችል አቅም እንዳላቸው ማሳየት የተቻለበትና በጣም ውጤታማ መድረክ ሆኖ ነው ያለፈው። የዘንድሮን ውድድር አንዱ ለየት ከሚያደርገው ነገር አሁን ያነሳው ነው። ኢትዮጵያ ዓለም አቀፉን የክህሎት ማህበረሰብ ለመቀላቀል ጥያቄ አቅርባ ቆይታ መስከረም አካባቢ የሙሉ አባልነት ጥያቄ ፍቃድ ተሰጥቷት የዓለም አቀፍ የክህሎት ውድድርን በሙሉ አባልነት ተቀላቅላለች። ፈረንሳይ ሊዮን በተካሄደው ውድድርም መስከረም ላይ ለመጀመሪያ ጊዜ እንድንሳተፍ ተደርጎ አበረታች የሆነ ውጤት ተገኝቶበታል። አበረታችና ተስፋ ሰጪ የሚባል ውጤት ነው እንግዲህ በመጀመሪያ ተሳትፏችን ማግኘት የቻልነው። ሀገር ውስጥ በዛ አይነት ፎርማት ለክህሎት ልማቱ የተሰጠውን ትኩረትና መንግስት እዛ ላይ የሰራውን ያለውን ስራ መሰረት ያደረጉ ሰፊ ክራይቴሪያዎች ነበሩና ከተቀመጠው ክራይቴሪያ በላይ ማሟላት በመቻሏ ነው እንግዲህ ኢትዮጵያ በቀጥታ የሙሉ አባልነት ጥያቄዋን ተቀብሎ የዓለም አቀፉ የክህሎት ውድድር ሙሉ አባል ያደረጋት ማለት ነው። ከዚህ አንፃር በየ2 አመቱ ነው የዓለም የክህሎት ኦሎምፒክ የሚካሄደውና ምናልባት ተከታትለው ሊሆን ይችላል። በጣም ትልቅ መድረክ ነው መድረኩና ከክህሎት አኳያ ዓለም የደረሰበትን ብቁና በቂ የሰለጠነ የሰው ኃይል ከማፍራት አኳያ የራሱ ሚና ይጫወታል። ኢትዮጵያም ለዓለም አቀፉ ህብረተሰብ የምታበረክተው የራሷ አስተዋጽኦ አላት። የተለያዩ ሀገራት ወደኛ የሰው ኃይላቸውን ልከው ያሰራሉ። እኛም ወደ ውጭው ዓለም እየላክን ተጠቃሚ የምንሆንበትን ሂደት ጀምረናልና ይሄ በጣም ብዙ እርምጃ ወደ ላይ ከፍ ሊወስደን ይችላል ማለት ነው።